እንኳን ለፋሲካ በዓል በሰላም አደረሳችሁ። እንደምትመለከቱት ጧት ተነስተን ዶሮ እየበላን ነው። የታሰረገላ እናት አባት ሰምቶት ቀን ተቆርጦ ለምን እንዳጠጣው እንዳለችኝ አሁን ነው የገባኝ። ሃይማኖት አይደለም ቲክቶክ ሊዘጋብህ ይችላል ዊስኪ ብለዋል። ድንን ማለት ግን አልበቃሽም። እድሜ ልክሽ ድንን ብለሽ ነው የኖርሽው። እድሜ ልክሽ ከሰዎች በታች ነኝ ብለሽ አምነሽ ነው ያደግሽው። ስራ መጀመር ፈልገሻል፣ ቢዝነስ መጀመር ፈልገሻል፣ ሶሻል ሚዲያ መጀመር ስሙኝ፣ በረከታችሁ ሲቃረብ ሁሌም ፈተና ይበዛል። ሁሌም ስሜታችሁ ከፍ ዝቅ ነው የሚለው። ታዝናላችሁ፣ ታለቅሳላችሁ፣ ተስፋ ትቆርጣላችሁ። ቴዲ አፍሮ ስለሚያወጣው አልበም የወጡ መረጃዎችን ልንገራችሁ። የራሱ በረከት ትቶ የሰው በረከት የሚኖር ሰው ሁሌም ስቃይ ውስጥ እንደሆነ ታውቃላችሁ። እግዚአብሔር የራሳችን በረከት ሰጥቶናል። ሁላችንም የየራሳችን መክሊት ሰጥቶናል። የየራሳችን አላማ መድረስ። ሰላም ፋሚሊ፣ ዛሬ እንግዲህ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ እያልኩ ነው የዛሬው ቪዲዮዎች የምጀምረው። ወደ ቪዲዮዎቻችን የታሰረገላ እናት አባት ሰምቶት ቀን ተቆርጦ አባወራን አይነ ነው በሉኝ ብቻ ጭራሽ ወደ ሚዲያ ወጡ ማለት ነው። እንግዲህ በጀርባ የተለያዩ ቦታዎች ላይ ካፌዎች ላይ እየታዩ ነበረ። የታባቱ በቃ እንግዲህ ጠላት ይቃጠል ነው እንግዲህ በፋሲካ እንግዲህ ለነሱም ያው ሞስትሊ ያው ለጃኒ እንግዲህ ትልቅ እንግዲህ የታባቱ እውነትም ዛሬ ፋሲካ ነው። ሌላ ሌቭል ላይ ነው ያሉት። ሐላል አውጥተውታል እንግዲህ በመጨረሻም ይቅር እንደተባባሉ እንግዲህና ያገባት እንደሆነም በመሐለም እንግዲህ የተለያዩ አርግዛለች የሚባሉ ነገሮችም እየተሰማ ነበረ። እንግዲህ መጨረሻ ላይ ይሄው እንግዲህ አብረው እንደሆኑ በትንሳኤው እንግዲህ በፋሲካ እንግዲህ አሳይተውናል። በጣም ደስ የሚል ነገር ነው። እንኳን ደስ አላችሁ ነው የምለው። እንግዲህ ለጃኒም እንግዲህ ለአዶናይም እንግዲህ አብሮነት ስትመኙ ስንመኝ ለነበርን ሰዎች ሁሉ እንኳን ደስ አለን እላለሁ። እንግዲህ ሰላም ጤና ይስጥልኝ፣ እንደምን አደራችሁ። አንድ ምክር ልሰጣችሁ ፈልጌ ነው። ውድቀት የሚባል ነገር የለም እዚህ ዓለም ላይ። ትልቁ ውድቀት ራስን መጠራጠር ነው። ትልቁ ውድቀት ራስን ዝቅ ማድረግ ነው። አይገባኝም ብለህ ማመን ነው። ማሸነፍ አልችልም ብለህ ራስን በየቀኑ መንገር ነው። ውድቀት እሱ ነው። ይህ ዓለማዊ ውድቀት፣ ገንዘብ ማጣት፣ መደናቀፍ ውድቀት አይደለም። ውድቀት እዚህ ውስጥ ነው። ያ ውድቀት የሚፈጠረው ደግሞ በሰዎች ምክር ነው፣ በሰዎች ተረባ ነው። ሰዎች ዝቅ አድርገው ትሪት ስላደረጉን ራሳችንን ዝቅ እናደርጋለን። ጋይስ ዓለማዊ ነገር እንዳያወድቃችሁ፣ ውድቀታችሁ ከዚህ እንዳይመነጭ ግን ፍሩ። ሀብትም የሚጀምረው ከጭንቅላት ነው። እንግዲህ እኔ በዚህ እስማማለሁኝ። ምክንያቱም ገንዘብ አይደለም ወይም ደግሞ ሰው አይደለም ማጣት ያለባችሁ፣ ጭንቅላታችሁን ማጣት ነው የሌለባችሁ። ጭንቅላታችሁ ካላችሁ ሰውም ይኖራችኋል፣ ገንዘብም ይኖራችኋል ነው እንግዲህ በተዘዋዋሪ እያለ ያለው በጣም መቀበላት ነገር ነች። ያበደ ነው ለምን እንዳጠጣው እንዳለችኝ አሁን ነው የገባኝ። ሃይማኖት አይደለም ቲክቶክ ሊዘጋብህ ይችላል ዊስኪ ብለዋል። እንዴ ዊስኪ ይመስላል? እንዴት ይመስላል? ዊስኪ አይደለም ጠጅ ነው። ጠጅ ነው ይሄ? ጠጅ ያውቃል ቲክቶክ? አልኮል ያለውና የሌለው ምንድን ነው ያለው? እናት ሎሚና ማር ብርዝ እና ሎሚ ልክ እንደሱ ነው። እናትየውም በጣም ምስኪንና የዋህ ነች። ከየትም ሊያመጣው አይችልም። በእርግጥ ይሄ ልጅ ከቤተሰቡ ያየውን ባህሪ ነው ወደ ውጭ እያወጣ ያለው። እናትየውም ልክ እሱን ነገር ነው እንግዲህ እኔ ያየውባት። እንኳን ለፋሲካ በዓል በሰላም አደረሳችሁ። እንደምትመለከቱት ጧት ተነስተን ዶሮ እየበላን ነው። አመት በዓል ለምን እንደሆነ አላውቅም። እንቅልፍ ነው የሚለኝ። በግድ ነው ማዘር የምትቀሰቅሰኝ። በግድ ነው የምትቀሰቅሰኝ። እንዴት ነበረ አመት በዓል? እንዴት ነው ጧት? አንቺ ኤኒዌይስ ዛሬ ማታ በጣም ስፔሻል የሆነ ዝግጅት አለ።
ወደዛ እንሄዳለን ሙሉ ቤተሰብ ማለት ነው ከዛ ደግሞ ሌላ ሰርፕራይዝ ማለት ጋይስ ዛሬ ብሎጎች ጠብቁ እንዳትተኙ እንወዳቸዋለን እስኪ 1 2 3 እንወዳቸዋለን 1 2 3 እንወዳቸዋለን ለምን ማዘር ኦኬ ማዘር ነው ትባቻለሽ ምን ታስቢያለሽ ለዚህ አመት በዓል ዛሬ አመት በዓል በጣም ጥሩ ነው ለመላው የክርስትና እምነት ተከታይ እንኳን አደረሳችሁ አመት በዓል የሰላም የፍቅር የደስታ እንዲሆንላችሁ ምኞቴ ነው እኔ ምኞቴ ነው ከዛ ደግሞ ቶኪዮ ማለች እዚህ መብላት ፈልጋ ቁጭ ብላ በቃ ይሄው ዶሮ እየጠበቀች ነው ያለችው ነው የሚገርም አመት በዓል ነው ማለት ግን ሰርፕራይዝ አላችሁ ስፔሻል የሆነ ሰርፕራይዝ ሁሉ ፋሚሊ ይሰባሰባል እናጠብቁ ቪዲዮ ምስኪንና በጣም የዋህ ደስ የሚል ቤተሰብ ነው እንኳን አደረሳችሁ እንላለን እኛም እንግዲህ የማታውን ሰርፕራይዝ አብረን እንጠብቅ ነው የሚሆነው ድንን ማለት ግን አልበቃሽም እድሜ ልክሽ ድንን ብለሽ ነው የኖርሽው እድሜ ልክሽ ከሰዎች በታች ነኝ ብለሽ አምነሽ ነው ያደግሽው ስራ መጀመር ፈልገሻል ቢዝነስ መጀመር ፈልገሻል ሶሻል ሚዲያ መጀመር ፈልገሻል ራስሽን ተመልከቺው ስቲል አሁንም ራስሽን እየደበቅሽ ነው ያለሽው እየሸሸሽ ነው ከሰዎች እንዳይተርቡሽ እንዳይስቁብሽ እንደዚህ ብለሽ እስከ መቼ ነው መኖር የምትፈልጊው መቼ ነው የምትወስኚው መቼ ነው በቃኝ ብለሽ ወደፊት የምትጓዢው because ልንገርሽ ሁላችንም ስኬታማ የመሆን እድል ተሰጥቶናል አንድ ሰው ተቀባ በእግዚአብሔር ተቀባ የሚባለው ያ ሰው ሰዎችን መፍራት አቁሞ እግዚአብሔርን መፍራት ሲጀምር ነው አንቺ ግን ልንገርሽ እግዚአብሔርን አትፈሪውም እግዚአብሔር ብትፈሪ ኖሮ ሰዎች መፍራት ታቆሚ ነበር እቺ ህይወት በጣም አጭር ነች 1000 አመት እንዳለሽ መኖር ለምደሻል አንቺ ነገ የማትሞቺ ነው የሚመስልሽ ካጠገብሽ ያሉት ሰዎች ዘላለማዊ ይመስሉሻል ዘላለማዊ አይደሉም እነሱ ሰዎች ተንቀሳቃሽ ናቸው ይቀየራሉ አዲስ ሰው ይመጣል የድሮ ሰው ይሄዳል የድሮ ሰው ተመልሶ ይመጣል እንደገና አዲሱ ሰው ይሄዳል ህይወት እንደዚህች ነች ለሚመጣው ለሚሄደው ለማስደሰት ሞክረሽ ራስሽን ድንን የምትይ ከሆነ ወደ ምንም ደረጃ መድረሳትሽ እዚህ ጋር እንግዲህ ሲመስለኝ ድንን የምትለው ትግርኛ ወርድ ትመስለኛለች ዝቅ ወይም ደግሞ ጎንበስ እንደማለት ወይም ደግሞ ማፈር አይነት ነገር ይመስለኛል እዚህ ጋር እንግዲህ እኔ እንዳየሁት ከሆነ የበፊቱ አዶናይ እየተመለሰ ነው ቸኮሌት ካልገዛልሽ እንዳትሰሚው የሚለው የበፊቱ የካናዳው አዶናይ በደንብ እየተመለሰ ነው የሞቲቬሽናል ፓርቱ እየተመለሰ ነው እንግዲህ አዶናይ ፈተና ከበዛባችሁ ይህ ቪዲዮ ለእናንተ ነው ስሙኝ በረከታችሁ ሲቃረብ ሁሌም ፈተና ይበዛል ሁሌም ስሜታችሁ ከፍ ዝቅ ነው የሚለው ታዝናላችሁ ታለቅሳላችሁ ተስፋ ትቆርጣላችሁ ህይወት ያስጠላችኋል መንቀሳቀስ ያስጠላችኋል አልጋችሁ ላይ ሆናችሁ መዋል ትፈልጋላችሁ ግን ደግሞ ይህ የበረከት መንገድ ተብሎ ይጠራል በረከታችሁ ተቃርቦ ስለሆነ አሁን በፈተና ያለፋችሁ ነው አንድ ጥያቄ የምጠይቃችሁ እናንተን ተስፋ እንዳትቆርጡ ብቻ ሁሌም ነገ የበለጠ ቀን እንደሚሆን በልባችሁ አውቃችሁ ተራመዱ ቀና በሉ ዝቅ እንዳትሉ ራሳችሁ እንዳታሳፍሩ ራሳችሁ እንዳትደብቁ እግዚአብሔር ከጎናችሁ አለ እዚህ ጋር እንግዲህ ያለ ያለው ነገር ትልቅ ነገር ነው ምክንያቱም ምንድነው እሱ ዝቅታ ማለት እንግዲህ የከፍታ ቅድመ ደረጃ ነው በጣም ደስ የሚል ነገር ነው ትክክለኛና ማምንበት መቀበለው ነገር ነው ብዙ ጊዜ ፈተናው ሲበዙ ብዙ ሰው ተስፋ የመቁረጥ አይነት ስሜቶች ነው የሚታይበት ነገር ግን ያ ማለት የለውጥ ወይም ደግሞ የማደግ ምልክት ነው ብዬ ነው እንደኔ የምወስደው ቴዲ አፍሮ ስለሚያወጣው አልበም የወጡ መረጃዎችን ልንገራችሁ ይህ አልበም የፊታችን ሐሙስ የሚወጣ ሲሆንም ኢቶሪካና ዳስጣል ወይም ደግሞ አንሳው የሚሉ ትራኮችም በውስጡ እንዳሉ እንግዲህ ተረጋግጧል ቴዲ አፍሮ በማህበራዊ ገጹ ላይ እንደገለጸው ከሆነ አልበሙ ሐሙስ ከቀኑ 8 ሰዓት እንደሚወጣ አረጋግጦ እነዚህ እዚህ ጋር የምትመለከቷቸውን ሁለት ፖስተሮችን ፖስት አድርጓል አንደኛው እንደምትመለከቱት ኢቶሪካ የሚል ስም አለው የአልበሙ መጠሪያ ማለት ነው ቀጥሎ ደግሞ ዳስጣል ወይም ደግሞ አንሳው የሚልም የአልበም መጠሪያ ባይሆንም እንግዲህ አንደኛው ትራክ እንደዛ ሆኗል ማለት ነው ወደ 18 የሚሆኑ ትራኮችን በውስጡ እንዳሉበት የደረሰኝ መረጃ አሳይቷል ሊያሳብደን ነው በቃ የሰው የ18 ምርጥ ትራክ እንግዲህ አስቡት ቤተሰብ እኔ እንጃ በአልበም ደረጃ እኔ 15 16 ድረስ እንጂ ከዛ በላይ የተለመደ አይመስለኝም ሌላው ምንድነው እኔ ብቻ ነኝ አስተዋልኩት ሰዓቱ 8 ነው ያለው ቀኑ 8 ነው ዓመተ ምህረት 2018 ነው ሚያዚያ ስንተኛ ወር ነው 8ኛ ወር ማለት ነው 8
ሌላ በቃ ነገሮችን ማወሳሰብ የሚወድ በቃ እኔ ለየት ያለ ሰው ነው ብየዋለሁ። እንግዲህ ቴዲ አፍሮ የራሱ በረከት ትቶ የሰው በረከት የሚኖር ሰው ሁሌም ስቃይ ውስጥ እንደሆነ ታውቃላችሁ። እግዚአብሔር የራሳችን በረከት ሰጥቶናል። ሁላችንም የየራሳችን መክሊት ሰጥቶናል። የየራሳችን አላማ መድረስ ያለብን ደረጃ አለ በውስጣችን እግዚአብሔር ያሳየን። ግን እሱን እየካድን የሰው ኑሮ፣ የሰው በረከት፣ የሰው ደስታ እያየን እምንቀና ራሳችን የምናወዳደር የራሳችን በረከት የምናሳንስ አሁን ያለንበት ደረጃ የምንረሳ ከሆን ሁሌም ስቃይ ላይ እንኖራለን። እውነቴን ነው የምላችሁ። ልብ ብላችሁ ካስተዋላችሁ አንድ ሳይክል የሚነዳ ሰው ሌላ መኪና የሚነዳ ሰው ካየ በዛ መኪና የሚነዳ ሰው ይቀናል። ያ መኪና የሚነዳ ሰው ደግሞ የበለጠ መኪና ያለው ያስቀነዋል። ያ የበለጠ መኪና ያለው ደግሞ ሌላ ቤት የገዛ ጓደኛው ያስቀነዋል። ያ ቤት የገዛ ጓደኛው ደግሞ እንደዛ ላይ ይቀጥላል። ተረዳችሁኝ? ስለዚህ ሁሌ ምኞት አያልቅም። ባይ ዘ ወይ ምኞት አያልቅም። ግን ምኞት መመኘትና የሌላ ሰው ምኞት መመኘት የተለያዩ ናቸው። አሁን ለምሳሌ እኔ ላይክ መኪና ፈልጋለሁ። መኪና የምፈልገው ግን ያ ሰው መኪና አለውና እኔም እዛ ደረጃ መድረስ አለብኝ ብዬ ተናድጄ የዛ ሰው በረከት አይቼ ለምን እኔን አልሰጠኸኝም ብዬ አይደለም ያ መኪና የምፈልገው። መኪና የምፈልገው ጀስት መንዳት ስለምወድ ነው። ተረዳችሁኝ? ለምሳሌ ታዋቂ መሆን ከፈለጋችሁ ታዋቂ የምትሆኑት የሌላ ሰው ታዋቂነት እያያችሁ እየተናደዳችሁ ሳይሆን በቃ ጀስት ሲምፕሊ በቃ እኔ ሰዎች ማስደሰት ፈልጋለሁ፣ ማገዝ ፈልጋለሁ፣ ማሳቅ ፈልጋለሁ፣ ህይወቴን መቀየር ፈልጋለሁ። ሲምፕል። ተረዳችሁኝ? ይህ ማለት በረከታችሁ ውስጥ ትሆናላችሁ ማለት ነው። የራሳችሁ በረከት ትታችሁ የሰው በረከት ላይ እያፈጠጣችሁ እየተናደዳችሁ እየተወዳደራችሁ የምትውሉ ከሆነ ግን የራሳችሁ በረከት ታጡታላችሁ። ይህ ማለት ደግሞ ደስታ መቼም ሊመጣ አይችልም። ለዛም ነው ደስታ የሚመጣው ከእግዚአብሔር ነው የምላችሁ። ከእግዚአብሔር ነው። ያለህበት ደረጃ ሁሌም ከዛ ደረጃ የበለጠ ሰው አለ። ልንገራችሁ ኢቭን አዶናይ አሁን ካለሁበት እኔ ቀና ብዬ የምመለከታቸው በጣም ብዙ ታላላቅ ቲክቶከሮች አሉ በኢንተርናሽናል ደረጃ አሁንማ በጣም ግን እሱ ነገር ያስደብረኛል ወይ? እሱ ነገር በረከቴን እንድረሳ ያደርገኛል ወይ? ኖ አያደርገኝም። በቃ ይህ ነው በቃ ደስታ፣ ይህ ነው ነፃነት፣ ይህ ነው ወደፊት መጓዝ ማለት። ይህ ያለ ህይወት ከዛ ማጣጣምን ትማራለህ ማለት ነው። ከታች ያለ ብለህ የምታስበው ሰው እየሞከረ ያለ ሰው ደግሞ ከፍ ታደርገዋለህ። እግዚአብሔር የሚወደው ስራ ደግሞ ይህ ነው። ዱናይ በደንብ ነው እንግዲህ እዚህ ያብራራ ያለው። ምክንያቱም ምንድነው እሱ በራሳችን ወይም በተሰጠን ነገር ማመስገንን እንልመድ። ስናመሰግን ይጨመርልናል ነው፣ ሌላ ነገር አይደለም እያለ ያለው። ባጭሩ እንደዚህ አይነት ነገር ነው እኔ የሚሰማኝ። ምክንያቱም እዚህ ጋር ምንድነው እሱ የሰውን እያየን የፉክክር መንፈስ ውስጥ ከገባን ጭራሽ ማደግና መለወጥ የሚባል ነገር አይታሰብም። መመኘት ጥሩ ነገር ነው፣ ወይም ደግሞ ከሰው ፉክክር ወይም ደግሞ ይሄ የቅናት አይነት መንገድን የምንራመድ ከሆነ ሉዘር ነን። በቃ ጭራሽ እዛ ደረጃ ለመድረስ አይደለም አንድ እርምጃ ለመራመድ ሁሉ ይከብዳል። ጭራሽ ሁሉ በዛ ሰው መጥፎ የሆነ ኔጌቲቭ ኢነርጂ ነው እያመነጠን ምን መጣው ለዛ ሰው እንጂ ምንም የምንቀይረው ነገር እኛ የምንለውጠው ነገር አለ ብዬ አላምንም። በጣም የምደግፋት ሀሳብ ነው። ራስን ካፕቴን ዳግማዊ መራ ነኝ። ዛሬ የምንመራው ወደ ቶሮንቶ። ከፍታችን 40,000 ጫማ፣ የሚፈጅብን ሰዓት 16 ሰዓታት። መልካም ነኝ። አመኛውን እኔ ከሱ ጋር 16 ሰዓት መንገድ ኤፍ2 ሜን ክሎዚንግን ፎሎ አድርገዋል? አድርጋለሁ። ሲመስለኝ እሷ ማስታወቂያ እየሰራች ነው ይመስለኝ። እንግዲህ የሆነ የልብስ ቤት ማስታወቂያ ነው። የዛን ቲክቶክ ፔጅ ፎሎ አድርገሃል ወይ ነው እያለችው ያለችው። እሷ አድርጌያለሁ አለ። እስቲ ያሳየኝ እያለችው ነው። እስቲ ምንድነው የሚላት? የኢየሱስ ክርስቶስ የኔ መስቀል ምክንያት በመስቀል ላይ ከፍሎ የሞተ ደም ደምቶ የኔ ምክንያት ነው የሞተው። ከዛ የኔ የእግዚአብሔር እንትን እንዴት ብዬን ተሳልፋለሁ። እኔ ሳላደንቅም አላልፈው ነገር የልጅቷን ትዕግስት ነው። ጥያቄዋ አይደለም። ነገር ግን በቃ በዓል ሰሞኑን የተጠየቀው የበዓል ጉዳይ ሊሆን ይችላል። ስለ በዓሉ ነው፣ ስለተረዳው ነገር ነው፣ ስለ ኢየሱስ ክርስቶስ የሚያብራራላት። እንግዲህ ልጅቷም እንግዲህ በትዕግስት ጠብቀዋለች። እንደው ካሰቡት በላይ እንደውም እኔ ጥሩ ማስታወቂያ ይመስለኛል። ቆንጆ የበዓል ማስታወቂያ። እንግዲህ እንጀምራለን። ቤቡቲ ሳታከፍልና ነቀርማችሁ ትልቱም እኩል ከሷ ጋር ነው ከማሪ ጋር ምናከፍለው። ጠብቁኝ እንብላ እንጂ ተረጋጋ። አባቴ ወይ ያለቢ እንዴት ነህ የኔ ውድ? አለሁልሽ። አንቺን እኮ እየጠበቅኩ እኮ ነው። አከፈልክ እንዴ? እኔ ሳታከፊ አላከፍኝ። ትቀልጃለሽ እንዴ? አንቺ አክፊ መጀመሪያ። አንቺ አክፊ። አንተ አክፍል። አይደለም አንቺ አክፊ።
ማላናትን ነበረ መክፈት። እሺ እሺ፣ አንድ ምግብ ነው። ትን ብሎኝ እኮ ነው። አሁን ቤቢጂ ኔትወርክ እኮ እሺ እሺ፣ ከአንድ እስከ 3 እኩል እንቆጥርና አንድ ላይ እናከፍላለን በፔፕሲ። እሺ 1 2 አንጀቴ በለኝ እኮ እንግዲህ ፋሚሊስ የዛሬዎቹ ቪዲዮዎች እነዚህ ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቻናላችን ሰፖርት ያድርጉን። በሌሎች ቪዲዮዎች እስከምንገናኝ ቸር ቆዩልኝ።